ሃይሚ ምን ነካሽ? ቆይ እንዴት እንደዚህ አይነት ውሳኔ ልትወስኝ ትችያለሽ? እንዲህ በቀላሉ ለኛስ ለጨረቃ ፋሚሊ እንደዚህ ቀለል አድርገሽ የምትነግሪን ትንሽ እንኳን ይሰማችኋል ብለሽ አታስቢም? ቢያንስ ከልጅነት እስከ እውቀትሽ ድረስ የጨረቃ ፋሚሊ አብሮሽ አለ። ቀለል አድርገሽ ትናገሪያለሽ። ይሄ እኮ ለጨረቃ ፋሚሊ ከመርዶ አይተናነስም እኮ። የምሬን ነው የምልሽ። የጨረቃ ፋሚሊ እኮ ለናንተ ከእህትና ከወንድሙ በላይ ነው ለናንተ የሚያስበው። ልክ እንደ ቤተሰቡ ማለት ነው። አጠገቡ እንዳላችሁ ነው የሚሰማው የጨረቃ ፋሚሊ። ይሄን ያህል እስከ መወሰን የደረሽው ምን ሆነሽ ነው አንቺ? ብሩኬ እኮ የሰው ነፍስ አላጠፋም። ይሄን ያህል እንደዚህ አይነት ውሳኔ ሊያስወስንሽ የሚችል ነገር ይኖራል ብዬ አላምንም። ምክንያቱም ይሄ የሚስተካከል ነገር ነው። ብሩኬ ያጠፋው ጥፋት ሊስተካከል የሚችል ነገር ስለሆነ ቢያንስ ከሱ ጋር ሆነሽ ለማስተካከል መሞከር ነበርብሽ። ከዛ በኋላ አልሆን ካለሽ እንደዚህ አይነት ውሳኔ መወሰን ትችይ ነበር። ግን አንቺ ለማስተካከል እንኳን ከብሩኬ ጎን ለመቆን ምንም አይነት ሐሳብ የለሽም። ይሄን ያህል ልትጨክኝበት እኮ አይገባም ነበር። ምክንያቱም አብሮሽ የኖረ ሁሉ ነገሩን የምታውቂው የምትወጂው ሰው ነው። ለራሴ ሰላም ስል ለራሴ ጤንነት። ይሄ እኮ አሁን የራስሽን ጤንነት እየጠበቅሽ አይደለም። የራስሽን ጤንነት የምትጠብቂው ከብሩኬ በመራቅ አይደለም። ብሩኬ እኮ ላንቺ ደስታ የማያደርገው ነገር የለም። ይሄን ታውቂያለሽ። እንደሚወድሽ ታውቂያለሽ አይደል እንዴ? አንቺም ትወጂዋለሽ። ያንቺ ደስታሽን የምታይበት በብሩኬ ነው። ብቻሽን ሆነሽ አንቺ ምን አይነት ደስታ ልታገኝ ነው? ደስተኛ እኮ አትሆኝም። ምክንያቱም በጣም ብዙ ጊዜ ከሱ ጋር ብዙ ነገሮችን አሳልፈሻል። ብዙ ትዝታዎች አሏችሁ። እነዛን ትዝታዎች እንዴት አድርገሽ ነው የምትሸሹ? አይምሮሽ ውስጥ እኮ ነው ያሉት እነዛ ትዝታዎች። ከራስሽ ነው እየሸሸሽ ያለሽው እንጂ ከብሩኬ አይደለም። በእርግጠኝነት ነው የምልሽ ይሄ ውሳኔ አይጠቅምሽም። ምክንያቱም ለወደፊት ህይወትሽ ራሱ ከብሩኬ ውጪ ምን አይነት ሰው ልታገኝ ነው? ከብሩኬ የተሻለ ሰው ታገኛለሽ ብዬ አላምንም። ምክንያቱም አብራችሁ ብዙ ነገሮችን አሳልፋችኋል። ቢያንስ 2 ዓመት አብራችሁ ኖራችኋል። ክፉንም ደጉንም አሳልፋችኋል። እንዲህ በቀላሉ እንደ ብሩኬ አይነት ሰው ማግኘት ላንቺ ቀላል ነው ወይ ነው? አሁን የያዛችሁት ነገር ህይወት ነው። ቀላል ነገር አይደለም። የቃቃ ጨዋታ አይደለም። አብራችሁ ተነጋግራችሁ መሆን ያለበትን ነገር መወሰን እየቻላችሁ አንቺ ለብቻሽ ውሳኔ ወስነሽ ለምንድን ነው የማይሆን ነገር የምትወስኙ? ይሄ እኮ ትክክል አይደለም። ላንቺም ለብሩኬም ጥሩ ነገር የሚያመጣ ነገር ነው ብዬ አላምንም። ምክንያቱም አንቺ የወሰንሽው ውሳኔ ላንቺም አይጠቅምሽም። ላንቺ እኮ ቢጠቅምሽ ጥሩ ነበር ውሳኔሽ፣ ግን ውሳኔሽ ላንቺም አይጠቅምም። ስለዚህ ሁለታችሁም በዚህ ውሳኔ ተጎጂ ስለምትሆኑ ይሄን ውሳኔሽን ቆም ብለሽ ብታስቢበት ነው የሚሻለው። ሃይሚ አሁን እኮ እናንተ ስትጣሉ፣ እናንተ ስትለያዩ፣ አንቺ ለመለያየት ስታስቢ የጨረቃ ፋሚሊ በጣም ነው የሚያዝንባችሁ በእናንተ። ምክንያቱም ብዙዎች በእናንተ ምክንያት እናንተ ስትጣሉ ብዙዎች እንደሚታመሙ አውቃለሁ እኔ። በውስጥም በኢንቦክስም ይነግሩኛል። ስለዚህ እናንተ ቢያንስ ለቤተሰቦቻችሁ ስትሉ፣ ለጨረቃ ፋሚሊ ስትሉ አንድ ላይ መሆን አለባችሁ። ምክንያቱም የጨረቃ ፋሚሊ በጣም ነው የሚወዳችሁ። የእናንተን ትልቅ ነገር ነው ማየት የሚመኘው። ስለዚህ እናንተም ያ ትልቅ ነገር ስለሚገባችሁ፣ የጨረቃ ፋሚሊ ምኞት ስለሚገባችሁ ነገሮችን ማስተካከል አለብሽ ብዬ ነው ማምነው ሃይሚ። አሁን በህይወት ላይ ከሰው ጋር ስትኖሪ ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ አብሮሽ ለሚኖረው ሰው እድል መስጠት አለብሽ። ምክንያቱም እድል ካልሰጠሽው አብሮ መኖር ከባድ ነው ለሰው ልጅ። ስለዚህ በዚህ ላይ ደግሞ ይቅርታን መልመድ ግዴታ ነው። አንድ ሰው ይቅርታን ካላወቀ ህይወት በጣም ከባድ ነው የሚሆንበት። ለምን በይ? ሰው በተፈጥሮ ስህተት ሊሰራ ይችላል፣ ፍጹም አይደለም። ፍጹም ስላልሆነ ይቅርታ ማድረግ አስፈላጊ ነገር ነው፣ በጣም ከምንም በላይ ማለት ነው። ስለዚህ አሁን አንቺ ከብሩኬ የምትርቅበት ምክንያት አሳማኝ አይደለም ለኔ። ምክንያቱም ሊስተካከል የሚችል ነገር ስለሆነ ነው አንቺ እንደዚህ አይነት ውሳኔ መወሰን የሌለብሽ። ለዛው ከሶሻል ሚዲያ ያጠፋለሁ ማለት ምን ማለት ነው? ይሄ እኮ የጨረቃ ፋሚሊን አለማክበርም ጭምር ነው። የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የጨረቃ ፋሚሊን ማክበር አለብሽ ብዬ አምናለሁ። ምክንያቱም ይሄንን ውሳኔ ከወሰንሽ በእርግጠኝነት የጨረቃ ፋሚሊ በጣም ነው የሚያዝልብሽ፣ በጣም ሲበዛ ማለት ነው። ምክንያቱም ብሩኬ አንቺን እየጎዳሽ በነበረበት ሰዓት ብሩኬን እየኮረኮምን ብሩኬን እየመከረን ነበረ አይደል እንዴ? ስለዚህ አንቺ ቢያንስ የጨረቃ ፋሚሊን መስማት አለብሽ ብዬ አስባለሁ። ለጨረቃ ፋሚሊ ስትይ ይሄንን ውሳኔሽን መቀየር አለብሽ ብዬ አምናለሁ። ካልሆነ ግን ነገሮች እየተበለሻሹ ነው የሚሄዱት።
ያንቺም ሆነ የብሩኬ ህይወት። ሰው በህይወቱ እየኖረ አልጋጭም አልጣላም ማለት አይቻልም። ሰው በእርግጥ በፈልጎ አይደለም የሚጣላው፣ ግን ሰው እንኳን ሰው አይደለም እግር ለእግር ራሱ ይጋጫል ይላል የሀገሬ ሰው። ይሄንን ማወቅ አለብሽ። ይሄንን ተረት ወይ ይሄንን ተረት አልሰማሽውን አልገባኝም። ግን ከብሩኬ ጋር እንዲሁ ተስማምተሽ ሳትጋጪ እድሜ ልካችሁን ልትኖሪ ነው እንዲያሰብሽው? አንቺ የት ሀገር ነው ያየሽው? ባልና ሚስት ራሱ እኮ ይጋጫል፣ ይጣላል፣ ከዛ ይታረቃል። ስለዚህ አንቺ ይሄንን ነገር በጣም በደንብ መገንዘብ አለብሽ ብዬ አስባለሁ። ህይወት ነው ይሄ አሁን ያለሽበት እንጂ ገነት ላይ አይደለሽም። እንዲሁ ተስማምተሽ እንዲሁ በደስታ የምትኖሪ በደስታና በተርላ የማይሆን ነገር። ስለዚህ ሰው ስህተቱን እያረመ ነው ህይወቱን እየገፋ መሄድ ያለበት ብዬ እማም ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።